ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባር ነው። ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። እነሆ እንግዲህ የልወዘወዘው በእግሬ ተከታታዮች እዚህ ደርሰናል። ዛሬ ብቻዬን አይደለም የምወዘወዘው፣ የቻናላችን ተከታይ አንድ ሰው እኔ ጋር አለ። ስምን አስተዋውቅና ጉዟችንን እንቀጥል። በጣም አመሰግናለሁ ወንድሜ። በጣም ደጋግሜ ጽፌ ነው ያገኘው። የምትቀርጸው ነገር በጣም ደስ ይላል። ስሜ እኔ አልወዝወዝ በእግሬ ይቀርኛል። ምክንያቱም እንደሆነ ታውቃለህ እንዳንተ በእግሬ ተጉዤ ይሄን አካባቢ ይሄ አላስጎብኝ። ለተከታታዮቻችን አሁን የምንገኘው በግራ በኩል ኮየ አደባባይ የሚባል ነው። ኮየ ፈጭ የሚባል እንግዲህ በተለይ ታርጌት ውጭ ያላችሁ ናችሁ። ኮየ ፈጭ የሚባል ሰፈር አታውቁ ይሆናል። ባለፈውም ጎሮ ስላችሁ አንዳንድ ሰፈሮችን አታውቋቸውም። በ97 እንግዲህ ተመዝግበው ኮንዶሚኒየም የደረሳቸው ሳይት አንደኛው ኮየ ፈጭ ቱሉ ዲምቱ የሚባሉ ናቸው። በአቃቂ ቃሊቲ ወረዳ 9 ስር ነበሩ። በኋላ ግን ድንበር ማካለል ሲደረግ ከአዲስ አበባ ተነጥለው በሸገር ሲቲ ስለሆኑ በሸገር ሲቲ ነው፣ የሸገር ከተማ አስተዳደር ውስጥ ነው ያሉት። አዲስ አበባ ቅርብ ነው። አብዛኛው አዲስ አበባ ሰው የሚኖረው ሸገር ኮየ ፈጨ ነው። በግራ በኩል ያሉት እንግዲህ አይታል ግሪን ናቸው። በጣም ያምራል። በጣም እየገረመኝ ነው። አሁን እኔ አልተከፈተም። በነገራችን ላይ ተመርቆ ስራ አልጀመረም። ሰዎች አሁን መንገድ ዳር ላይ ቆሞታ ያለሃል። በጣም የሚገርም። ይሄ ግን ሲከፈት ወደፊት ሰዎች ውስጥ ቁጭ ብለው እዚህ ውስጥ ገባ ብለው ይዝናናሉ። አሁን በገመድ አለች ይታያል። ገመዱ አልተመረቀም ነው፣ ግን ካፌ ነገር አለች፣ መቀመጫዎች አሉ፣ ግሪን ነው። እዛ ቁጭ ብለህ ሰው መጠበቅ ይችላል። በጣም ደስ ይላል። በጣም ደስ ይላል። አሁን እዛ ጋር ያለውን ነገር ነው ማየት የፈለኩት። እዛ እንመለሳለን። ያኛው የታጠረው ፕሮጀክቶች አሉ ማለት ግንባታዎች ሲኖሩ ነው። ይሄ ወደታች ወደ ቦሌም ይወስዳል። በነገራችን ላይ ይሄ ወደ ቦሌ ይወስዳል፣ ወደ ሳሪስም ይወስዳል። እኛ ወደዚህ ብዙም አንሄድም። እንመለስና ኮየ አደባባይ ዙሪያውን እናሳያቸዋል። በነገር ላይ ጥያቄ ልጠይቅ። እነዚህ ነጭ ሚኒባሶች አትመኑ ይባላል። ብዙ ጊዜ ሸዋ የሚሰሩት እነሱ ናቸው የሚባሉት። አይ አሁን በቅርብ የቤተሰቤ ሰው ኖርማል ታክሲ ላይ ተዘርፎ እንደ መናኸሪያ 10 ሰዓት ተነስቶ 10 ሰዓት ላይ እንግዲህ ታክሲ በጣም ያስፈራል። መናኸሪያና ላምበረት ገቡ። ከኋላ አንድ ሰው አለ፣ ረዳቱ አለ። ከየሄዱ እያለ ሾፌሩ ከፊት ለፊት ዳሽቦርድ ላይ ጮቤ ሲያወጣ አየው። የኔ ዘመድ ይቅርታ አውርደናል። ወዲያው ጀምር ተባሉ። 3 ናቸው አለ። አይ እሱ በዚህ አጋጣሚ ህብረተሰቡ ጥንቃቄ ማድረግ አለብን። ወዴት ናቸው ሲሉ ይሄ ቤተክርስቲያን ነው፣ ሚካኤል ቤተክርስቲያን ገብርኤል ሚካኤል ጠይቄ ነበር። ግን የሚገርምህ ኮየ ፈጭ አደባባይ ፊት ለፊት ያለ ነው። ይኸውልህ ይሄ መቀመጫዎች ታያለህ። አሁን ይሄም አልተመረቀም፣ መግባት ክልክል ይላል። ቤተክርስቲያኗ ግራና ቀኝ ላይ የሚገርም ነው። ይሄ ለሰው መቀመጫ ይታያል። በጣም የሚገርም ነው። አሁን እዚህ ጋር እንግዲህ ዋይፋይ አገልግሎት ቢኖር ደግሞ ካፌውን የሚይዙ ሰዎች ካፌ ነገር አለ ላይ ይታያል። እሱን የሚይዙ ሰዎች ቆይ ወደ ላይ እንወጣለን። የሚይዙ ሰዎች አደባባይ ይሄ ነው ኮየ አደባባይ ማለት ይሄ ነው። እውነት ለመናገር እዚህ አካባቢ አሁን እዛ ጋር ሚካኤል አለ ብለኸኛል። የእምነቱ ተከታዮች በአብዛኛው አንዳንድ ጊዜ በ16 ጾም ፍልሰታና በጉዳዴ ላይ በጣም ቦታ ይጨናነቃል። በተለይ ለዛን ጊዜም ይጠቀሙ በጣም ጥሩ ተደርጎ ነው ይሄኛው ቦታ። አሁን ይሄ ቦታ በጣም አሪፍ ነው። በተለይ ለፋሲካ አሁን ከፊታችን አርብ ስግደት በጣም ይጣበባል። እዚህ ጋር ሆኖ ፊት ለፊት ወደዛ ጋር ዞሮ መስገድ ይቻላል። ምንድነው ግን መሰለኝ ሀገር አሁን የተለመደው ነገር ጠባቂ ከሌለ ግድ ጠባቂ መቆም አለበት። ጠባቂ ከሌለ ቆሻሻ መጣል አለ። እንደዚህ ነገር አሉ። አሁን አዲስ አበባ ላይ ባይዘው እንደ አዲስ አበባ ነው የሚሰማኝ። ይሄም ግን ያው ሸገር ሲቲ ስለሆነች ነው ሰው እንጠብቃለን፣ ሰው የሚከለክል ሰው እንጠብቃለን እንጂ እንዳልከው አሁን ይሄ ከቤተ ክርስቲያኗ ጋር የሚቆምበት ለማስቀደስ ስልጭ ግን ህብረተሰባችን እኮ አስተሳሰቡ ተቀይሯል። አንዳንድ ቦታ ላይ ያለው ንጹህ ቦታዎች ላይ ጥንቃቄ መደረግ ተጀምሯል። በጣም ነው ደስ ከቤተ ክርስቲያኗ ጎን ነው የምታዩት። በጣም የሚገርም ነው። የሚገርም ቦታ ነው። በጣም ደስ ይላል። የምር በጣም ደስ ይላል። ስራ መጀመር ብቻ ነው የሚቀረው። ተከታታዮቻችን ቀጥታ ወደ ታች ወደፊት የምንሄደው ወደ ቅሊንጦ የሚባል የኮንዶሚኒየም ሳይት አለ። እስር ቤቱ ሳይሆን በዚህ ወደ ታች
የቅሊንጦ ሳይት አለ። ኮንዶሚኒየም ሳይት ናቸው። በተለይ ኮየ ፈጬ፣ ቱሉ ዲምቱ፣ ቦሌ አራብሳ እነኚህ ስሞች ቀደም ብላችሁ ወጣችሁ የኮንዶሚኒየም ሳይቶች ኮንዶሚኒየም የተገነባባቸው ናቸው። በጣም በርካታ ነዋሪ ነው ያለው። አሁን ኮየ ፈጬ እጅግ በጣም ወደ ላይ እንሄዳለን። ወደ ኮየ ፈጬ በጣም በርካታ ነዋሪ ነው ያለው። አንድ ከተማ በሉት ኮየ ፈጬ አስገራሚ ነው። አይ ሰምቻለሁ። አንድ የድሬዳዋ ነዋሪ ያከራተ ብሎ ትክክል ሲሰራ አካባቢ ወደ 50,000 ቤቶች ናቸው እዛ የሚሰራው። ወደ ቅሊንጦ ይሄ ኮንዶሚኒየም ሳይት አለ በዚህ በነገራችን ላይ ወደ ቅሊንጦ። እንደውም ቅሊንጦ ወደዚህ ጋር ብዙ ጊዜ በመንግስት መስሪያ ቤት ተቀጥረው የሚስተሩ አነስተኛ ክፍያ የሚከፈላቸው እዛ አካባቢ ነው ቤት ተሰጥቷቸዋል። እዚህ ጋር ነው አብዛኞቹ። እዚህ ነው የተሰጣቸው። ልክ ነው። 90 ስንት የሚባል ነበር? 10 90ዎች ስላሉ 10 በነገር ላይ ኮየ ፈጬም አለ። ትክክል አሳይሃለሁ። እሱ ጋር ይኸውልህ። ይሄኛው ደግሞ እንግዲህ ወደ ይሄ መኪና መሄድበት ሰፊ ነው አደባባይ። ይሄ መሄድበት ወደ ቱሉ ዲምቱ ነው መሄደው። እኛ ኮየ አደባባይ ፊት ለፊታችን ነው። ዞረን ኮየ አደባባዩ ጋር ኮየ ፈጬ ምን እየተሰራ ነው የሚለውን ለማየት ነው እስኪ ዛሬ የመጣ ነው። ሌላ የሚገርመኝ ነገር እንግዲህ ይሄን አይታላል። መካከል ላይ ያለው አይደለም ይሄ ግሪን ኤሪያው ዞረን ቆይ ነው እናሳያለን ለአድማጮቻችን ለተከታታዮቻችን። እጅግ በጣም ሰፊ ነው። ይኸው ምን ያህል ሜትር ይሆናል? አሁን ቆይ ማካፈያው ማለት ነው። ይሄው ላይ እንደምታዩት ነው። ይሄ ማካፈያ ነው እንግዲህ። ይሄ ግሪን የተደረገው እስከ ቱሉ ዲምቱ ድረስ ይሄ ነው። አዎ፣ ግን እኔ መረጃ አለኝ እዚህ ጋር የሆነ ጊዜ ላይ ለፈጣን አውቶቡሶች የተከለለ ቦታ ነው ሲባል ሰምቼ ነበር። አሁን ሲተከልበት አይቻለው እንጂ ከመነሻቸው እስከ መድረሻ ድረስ በፍጥነት የሚጓዙ አውቶቡሶች የሚሰራበት መንገድ ነው ተብሎ ነበር። አሁን ቀረ። የእውነት ነው ያ ወሬ ወይስ ምንድነው የሚለው ነገር ራሱ ጥያቄ ሆኖ ቢሆን ግን በጣም ደስ ይላል። አይ ግንባታ መንገድ ሲገነባ እንደዚህ አይነት መተው ጥሩ ነው። አንድ የሆነ ታይላንድ አይቼ ብሎ እንደዚህ ክፍት በጣም ክፍት ይተዋል። ኢቭን ባቡር ሊሆን ይችላል። የሆነ መሰረተ ልማት ሲሰራ እንዳይቸገሩ መንገድ በጣም በሰፊ ይያዛል። ረጅም ስፋት ያለው ይኸው ግራ ላይ ስንወጣ ቆይ እንሻገርና ይኸው አየሁ ግሪን በጣም ደስ ይላል። አሁን ዛፎች አሉ ይታያችሁ ከሆነ አናውቅም እንጂ ዛፎቹ ሲያድጉ ጥላ ሲሆኑ ሰው ገብቶ መቀመጥ ሲችል አንዳንዴ እኮ ሀሳብህን ራስህ እኮ ሲጨንቅህ እንግዲህ የምትቀመጥበት ሰው ከቻለ ራሱ ሄዱ ቢያየው ደስ ይላል። አየሁ መጥቶ እዚህ ቢጎበኘው አዲስ አበባ ነው። ኮየ ፈጬን የማያውቁት አሉ። በየት በኩል እንደሆነ የማያውቁ አሉ። አዲስ አበባ ነው። በጣም በርካታ ሰው ነው ኮየ ፈጬ። እንደምናየው እኮ ብዙም የትራፊክ መጨናነቅ መንገዱ ሰፊ ነው። አሁን እንደዚህ ቁጭ እዚህ ጋር ማለት በፈረንጅ ነበር የማየው እኛ ሀገር በጣም አሁን ፊት ለፊታችን የሆነ ሰው አየሁ። የሆነ ሰው ተቀምጧል። አሁን ምንድነው መሰለኝ ወደ ውስጥም መቀመጫ ኖሮ ጥላ ነገር ቢኖር አሁን እዚህ ጋር ረፋድ ላይ ነው። አሁን ቁጭ ብሏል። ሀሳቡ ያው እያደገ ሲመጣ እንደዛ መሆኑ የማይቀር ነገር ፊት ለፊት ላይ ደግሞ አሁን ደግሞ የተጀመሩት መገናኛ ላይም አይቻለሁ። ይሄ ፊት ለፊት እንግዲህ ካሜራችን ካሳያቸው አላውቅም። የተፈጥሮ ባህ ድንጋይ የሚመስል የተራራ ቅርጽ ቆይ ጠጋ እንበልና እናሳያቸዋለን። እሱ ነገር በጣም ነው የሚያስገርመው እንዴ ስታዩት። ይሄም ስራ አልጀመረም፣ ዝግ ነው፣ እየተጠበቀ ነው። በቀኝ በኩል ቆይ ዞር ብለን እናሳያቸዋለን። ተፈጥሮ ሲሰራ እንግዲህ ስላላየሁኝ እንዴት እንደሆነ አላውቅም፣ ግን የሚመስለው ካሜራችን ምናልባት ላይት ስለእዩት ይሄ የምታዩት ተፈጥሮ ነው የሚመስለው። የተፈጥሮ ድንጋይ ነው ደስ ይላል። ይሄ አልተከፈተም፣ አልተመረቀም፣ ገና ነው እንጂ በቃ አሁን እዚህ ወደፊት ደግሞ እነዚህ እንደ ጦጣ፣ ዝንጀሮ የመሳሰሉት ነገሮች የሆነ ነገር ተሰርቶ ስክላፕቸር አይቻለሁ። እንደዛ ቢደረግ በጣም ደስ ይላል፣ ያዝናናሉ። ቅርጻ እዚህ አካባቢ ላይ ምግባቸው ምናምን ያው እንዴ በስንት ጊዜ ሄሊኮፕተር አየሁ አንተ እዛ ታይል ሄሊኮፕተር በረጅም ጊዜ ልክ ነው። ይሄ አሁን ሰው ይዝናናል። መሀል ላይ ቆይ ካሜራው ካላሳየ ውሃ ውስጥ ይሄ የሚኖሩ እንትኖች ስክላፕቸራቸው ይሄ በቅርጻ ቅርጽ የተሰራል ሪል ነገሮች ሳይሆኑ በቅርጻ ቅርጽ ተሰርቷል። ካሜራው እንግዲህ ጥራቱ እዚህ ጋር በደንብ ያሳያችሁ። የቆምንበት ቦታና ይሁት እንደምታዩት የተፈጥሮ ድንጋይ የተፈጥሮ በባህ ድንጋይ የተሰራ ነው የሚመስለው። እንደሱ የተሰራ ራሱ በተፈጥሮ ነው እንጂ የተሰራ አይመስልም። ጫካ ውስጥ ያላቸው ይኸው ድንጋዩ እንደምታዩት ነው። ሪፍሌክት ስለሚያደርግን ብርሃን ወደዛ ካሜራው እንግዲህ በጥራት ላይ ያሳያችሁ ይችላል። ለዛ ነው ለመግለጽም እየተወራጨው ያለሁት። ያምራል። ሰፊ ስፔስ ነው የያዘው። ባዶ ቦታ ነው። ፊት ለፊት በርቀት የሚታየው እንግዲህ ኮየ ፈጬ ነው።
በርቀት ላይ ያለ የሚገርም ነው። ኮዬ ፈጬ ቅድም እንዳልከው የድሬዳዋን ያህል እንዳልከው በጣም በርካታ ሰው ነው ያለው። በነገራችን ላይ ኮዬ ፈጬ ኮዬ 1 እና ኮዬ 2 ይባላል። ኮዬ 1 ቀደም ብሎ የገቡት ናቸው። ኮዬ 2 በኋላ የገቡት ናቸው። ኮዬ 1 መሰረተ ልማቱ ሰፊ ነው ሲባል ሰፊ ነው ማለት እናየዋለን። መሰረተ ልማት የተሟላለት ነው ኮዬ 1 ውሃ መብራት ቆጣ። ኮዬ 2 ግን ይቀረዋል። አንድ ሀገር ያለሁኝ ውሃ መብራትም ከፕሮጀክቱ እየሳብን ነው። ውሃም በመኪና እየመጣ ነው ብለዋል። ይቀረዋል። ኮዬ 1 ግን አንጻራዊ ስታዩ ጥሩ ነው። ይሄ በጋነጋ ዱፍቲ ይሄ በቃ እንግዲህ ኮዬ ፈጬ እንኳን ደህና መጣችሁ። ይሄ አልፋችሁ ከሄዳችሁ ወደ ኮዬ ወደ መንደሮቹ ነው። ይሄ አደባባይ ነው። ኮዬ አደባባይ ነው። ትራፊኮች የቆሙበት መኪኖች የሚዞሩበት ኮዬ አደባባይ የሚባለው ነው። ይሄ ደሴቷ ኮዬ አደባባይ ነው። ይሄ አሁን በጋነጋ ዱፍቲ የሚለው እንኳን ደህና መጣችሁ የሚለው ይሄ ፊት ለፊት ይሄን አልፋችሁ ሄዳችሁ ኮዬ ገባችሁ ማለት ነው። ይሄ አደባባይ ላይ ያሉ ውበቱን ለመጨመር የተሰሩ ናቸው። ሸገር ሲቲ አዲስ አበባ ጋር ፉክክር ላይ ነች። በጣም ደስ ይላል። ፉክክር ላይ ነች፣ ግን ጽድት ብሏል። አሁን ተሻግረን ደስ የሚል ነው። በግራ በኩልም ወደፊት የኢትዮጵያ ዋና ከተማ። ኧረ በስመ አብ! ደግሞ አንተ በጣም ሰፊ ቦታ ነው። ምናልባት ከታያችሁ ታጥሯል፣ ስራ ስላልጀመረ ነው። ይሄ እንግዲህ ወደ ኮዬ ፈጬ ወደ ኮንዶሚኒየም ሳይቱ ይሄድን ነው። አስደናቂ ነው። መንገዱን አየዋል። ሰፊ ነው፣ በጣም ያምራል። ይሄ መመለሻ ነው ያኛው። በርቀት ታያችሁ ከሆነ ተከታታየው ይሄ አሁን ኮዬ 2 የተለየ ከተማ ነው የሚመስለው። ብቻ ብቻ አይደለችም እኮ ይሄ እኮ የምናየው እኛ ትንሹን ነው፣ የተወሰነውን ፓርት ነው። በጀርባ በኩል ከዚህ በጀርባ አለ። ግን ያው መንገዱን አየው፣ ግራና ቀኝ ላይ በግራ በኩል ይታያል ዛፎቹ። ይሄ የምታዩት አይፒዲሲ ይሄ እንትን ምንድነው? የቴክስታይል እንትኖች ናቸው። አይሲቲ ፓርኮች አሉ በርቀት የሚታዩአችሁ። እንግዲህ ከመንገድ ወደዛ አዲስ አበባ ነው። ከመኪናዋ ከምትሄድበት ወደዚህኛ ወዳለንበት ኮዬ ፈጬ ሸገር ሲቲ የኮዬ ፈጬ ክፍለ ከተማ ነው። መንገዱ ነው የሚለየው አዲስ አበባና መሀል ላይ ይሄ መሀል ላይ ይሄው ማካፈያው ነው። ይሄ እንግዲህ በዛ አስፋልት ይሁን መሄጃ አለ። በመለሻው አሁን የመጣንበት ነው። ይሄ ግን ግሪን የተደረገው ታጥሯል። ይሄ በመሀል ላይ አንዴ ቆይ እዚህ ጋር መሀል ላይ ቀይ ሰው እንትንም አለ። ኢንተርኔት ካፌ ቤቶችም አሉ። ይኸውላችሁ እንዴት እንደሚያምር እያያችሁት ነው። መቀመጫ አለ። ያው ሰው ስላለመደና ብዙ ሰው ስላላለው የለም ወይ ደግሞ ሰንበት ስለሆነ ሊሆን ይችላል። ይሄ እንግዲህ እዚህ ጋር ግራና ቀኝ ቁጭ ብሎ እዚህ ጋር ዝም ብሎ ላይ ናቸው። ራሱ እኮ ተስፋ ይሰጥ ምን ግሪን የሆነ ነገር ስታይ በጣም እጅግ በጣም ደስ ብሎኛል። እኔ እኮ ተመስጫለሁ። ማውራት ሁሉ ምን እንደማውራው ሁሉ ይሄ ፊት ለፊት የምታየው አልጀመረም ስራ፣ ግን ኢንተርኔት ካፌ ቤት ነው። ወጣቶች ተደራጅተው ይሰጧቸዋል። ኢንተርኔት ካፌ ቤት ናት። ስራ ግን ለምን እንዳልጀመሩ አላውቅም። ፊት ለፊት የሚታያችሁ እንግዲህ የኮዬ ፈጬ የተወሰነው ፓርት ነው፣ ሙሉ በሙሉ ማለት አይደለም። ከታች እስከምታዩት በቀኝ በኩል ጫፍ ድረስ የኮዬ ፈጬ ክፍለ ከተማ ነው። በሸገር ሲቲ ስር ነው ያለው። ቀደም ያሳያችሁ አስፋልቱ ነው። እንግዲህ ቀደም ሲል ግን እጣ ሲወጣ በአቃቂ ክፍለ ከተማ ነበር፣ ወረዳ 9 ነበር የተካተተው። የድንበር መለየት ስራ ሲሰራ ሸገርና የኦሮሚያና የአዲስ አበባ ሲለይ ኮዬ ፈጬ ወደ ሸገር ሲቲ ገባና ኮዬ ፈጬ ክፍለ ከተማው ቀየረ እንጂ ቤቶች እጣ ሲወጣላቸው በአቃቂ ቃሊቲ ወረዳ 9 ቁጥር 7 የተመዘገቡና 2005ም ባለ 3 መኝታ የደረሳቸው እንዳሉ መረጃ ጠይቄያለሁ፣ አረጋግጫለሁ። አስደናቂ ነው። አበባው ያምራል፣ መንገዱ ያምራል። በጣም የሚገርም ነው። እነዚያ ቤቶች ምንድን ናቸው? የተለያዩ ድርጅቶች ናቸው። ልብስ ቤቶች አሉ። ቆይ ወደፊት ታያቸዋለህ። ተደራጅተው ይሆን በጨረታ ይሆን አላውቅም፣ ግን የሚያማምሩ ሽቲ የሚሸጡ አሉ፣ ሻይ ቡና የሚሉ አሉ። ያው ይሄ ነው ያልኩህ፣ ኢንተርኔት ካፌ ያልኩህ ይሄ ነው። በጣም ይገርማል። ግን አልጀመረም ስራ። ሲጀምር እጅግ በጣም ውብ ያምራል። እንደ እዚህ አካባቢ አሁን ኮዬ እንግዲህ ቅርብ ነው። በእግር ወክ እያደረክ መተህ እዛ ከመስቀለኛው እዚህ መጥተው ልጆች የሆነ ቅዳሜና እሑድ የሚሰሩት ካለ ነገር ነው። አሁን ኢንተርኔት ካፌ መሄድ አለ ብለን ሁሉም ሰው አሁን በዋይፋይ ነው የሚጠቀመው። ይሄ እንደ በፊቱ አይደለም። ብሮድባንድ በፊት ብሮድባንድ በነበረበት ዳይል አፕ ሲኖር ያኔ ፍለጋ አሁን ሁሉም ሰው ስልኩ ላይም አለ፣ ቤቱም አይጠፋም። አየው አሁን ወዴት ነው? ያው ወደዛው እየተጠጋ ነው። ይኸውልህ ቅድም ያልካቸው ድርጅቶች አንዳንዶቹ ቀርበን እያየናቸው ነው። አይደል መንገዱ እንደምታየው ነው። የእግረኛ መንገድ አየው። እኛ ምንሄድበታል እና በረንዳም እያስነሱ ነው። እዛ ላይ ማይቻለው በረንዳ ነገር ሰርተ ወደፊት ማስፋት ምናምን እሱ ክልክል ነው። በጣም ከተማ ያቆሻል እንደዚህ አይነት ነገር። ለእግረኛ እኮ በቃ ተሳቀ ነው። ይሄ ግን አየው የእግረኛ መንገድ አለ። እነሱም ይኸው ከቤታቸው ከበራቸው ላይ ያወጡ። በጣም የሚገርም ነው።
ፊት ለፊት የምታዩት ነው እንግዲህ ኮየ ፈጨ ለመሄድ ቀጥታ ነው። ባስ አለች። ባሷ ግን በቀኝ በኩል የትና የት ዙራ የምትሄደው ምክንያቱም የኮንዶሚኒየም ሳይቱ ሰፊ ስለሆነ እቺ መኪናዋ በመጠጣበት ልጅ መኪናዋ መታይ ፊት እንዲህ ወደ ቀኝ ሄደው የትና የት ዞሮ ነው የሚሄደው። ግን ኮየ ፈጨ አደባባዩ ዋናው እንትኑ ጋር የምትሄደው ወረዳው ማለት እቺ መኪና ሚኒባሷ የምትሄድበት ቀጥ ብለህ ከሄድክ ቶሎ ትደርሳለህ። ዛሬ እንግዲህ ኮየ ፈጨ አደባባዩ ይዘን ወደ ኮየ ፈጨ የተጓዝን ነው። ኮየ ፈጨ ምንድነው ምን አይነት ሳይት ነው የምትሉ በወፍ በረር ለማሳየት የሞከርንበት ቪዲዮ ነው። እስኪ መስቀለኛው ድረስ ለመሄድ እንሞክራለን። እናንተ ግራ ቀኙን ይዩት። አየሁ መንገድ በጣም ደስ ይላል። እንግዲህ የሰው ልጅ በቃ እንዴት እየተሻሻለ እንደመጣ የሚያሳይ ነው። ንጽህናው የተጠበቀ ነው። በሌላ ሀገር እንደምንመኘው አይነት ነገር እየመጣ ይመስላል። አሁን ግን ያው ማለት አዲስ አበባም ላይ ያለው እንደምታየው ሁለት አይነት መልክ አላት አዲስ አበባ። የሆነ ቦታ ስታይ በስማ ሄዳለች ትላለች፣ የሆነ ቦታ ደግሞ ስትመለስ በጣም ገና ነገር ታያለህ፣ የሚያስቸግር ግን ቢሆንም እንደምንም ብለን በቃ ለትውልዱ አዳዲስ ነገር ቢኖር በጣም ደስ ይላል። ደመናው ራሱ ያምራል። አይደል? የሆነ የተለየ አርት ሳይል አንዳንዴ የተባዘተ ጥጥ ሲባዘቱ አይታወቃለህ። ይሄ ትራዲሽናል በሆነ ነገር ጥግ ላይ አሁን በቃ ያው ላይ እንግዲህ ኮንዶሚኒየም ሳይቱ እኛ በትንሽ ነው የምናሳያችሁ። በነገራችን ላይ በአብዛኛው ላይ ድረስ ነው እንግዲህ ይኸው የትና የት እንደሆነ። እኔ ግን ይሄ ፍሪ ዞን ነው በነገራችን ላይ። ይሄ ቀኝ በኩል ያለው በጣም እንዲህ የመብራት እንጨት ላይ የሚጠቀሙ ማስታወቂያዎች የሚለጠፉ ነገር እነሱ ከተማ በጣም ያቆሽሻል። ቢቀየሩ እሱ ላይ ደግሞ እርምጃ መወሰድ ቢጀምር በጣም ደስ ይላል። ይሄ ዘመናዊ መብራቶች ናቸው። በጣም አስደናቂ ነገር ነው። እያስጎበኘን ያለው እየተከታተላችሁ ያለው ልወዝወዘው በእግሬ ነው። እኔ ፈልጌ ነው ያገኘሁት። ይሄ አስደናቂ ነገር ነው እያየን ያለው። በረንዳውን ታያለህ እና ባይታይ ባይሆን አድማጮች ተከታታዮቻችን በቀኝ በኩል እንግዲህ ይሄ ግሪን ኮን ጠቅላላ በረንዳው ባሷ የምትመጣው በዚህ እቺ ዞራ የምትመጣው ግን በዚህ ቅድም ባየነው ሚኒባሶቹ የሚሄዱበት በዛ ነው። በጣም ረጅም መንገድ ነው የምታካልለው። ትራንስፖርት ከመገናኛም ትራንስፖርት ችግር የለውም። በነገራችን ላይ ቤተሰቦች ምናምን ምን እንደሚሉ አይተው ሀሳባቸውን ቢገልጹ በአስተያየት መስጫው ላይ በጣም ይሰጣሉ። ይሄኔ ቤተሰቦች ኮሜንት ያልገባቸው ካለ ይጠይቃሉ። ፈርዘር መረጃ ደግሞ ካላቸው ያስቀምጣሉ። ሌሎችም አንድ ቪዲዮ ስሰራ ምንድነው የምላቸው መሰለ ብዙ ጊዜ ቪዲዮ ስሰራ እኔ መግለጫ ከሰጠው በኋላ ኮሜንት ሴክሽን ይዩት። እኔ ከሰጠሁት በላይ በጣም የሚያውቀው ሰው ደግሞ እዛ ኮሜንት ያደርገኛል። ስህተት ካለም ስለሚያስተካክል እኔም ብቻ አትስሙኝ ይላለሁ። ይኸውላችሁ እንደምታዩት እንግዲህ ይሄ ሁሉ የኮየ ፈጨ አካባቢ ነው። እንዴ ሳሩ አታይም እንዴ? የሆነ ሰው ግን ውጭ የሚኖር ሰው ሳሩ አድጎ የሆነ ቦታ እያሳዩ በጣም ሳሩ አድጓል ምናምን ስል የሆነ ሀገር ሳር በሊታ እንስሳቶች ይለቀቅበታል አለኝ። እኔ አላውቅም። አሁን በእንትን ሲያጭዱ ነው የምናየው። የሆነ ማሽን አለች በሱ ነው የሚያጭዱት እና ሳር በሊታ በተወሰነ ኢንተርቫል ላይ ይለቀቃሉ። እነሱ ናቸው የሚያጸዱት። አለበለዚያ ይሄ መቀስ ከሆነ ይደርቃል ነው የሆነ ነገር ብሎ ጽፎልኛል። ወደ ኮየ እየተዳረስን ነው። ኮየ መስቀለኛው ድረስ ነው የምንሄደው። እንግዲህ ግራ ቀኙ እንደምታዩት የክፍለ ሀገር ከተማ ነው የምትመስለው። እዚህ ጋር ስተያግናል ቤቶቹ ምናምን አስራቸው። በነገራችን ላይ እነኚህ ቤቶች ግራ ቀኝ የምታያቸው ቤቶች ኮየ ሲገነባ የፊኒሽንግ ስራ ሲሰራ የፊኒሽንግ እቃዎችን በመሸጥ ነው የተጀመረው። አሁን ያው ፊኒሽንግ ስራ ጨርሰው ወደ ሌላ ስራ ተሰማርተዋል። ሲጀመር ግን ቀለም፣ ምስማር አሁን ባለው ጥራት ግን የሚነሱ ይመስላል። አይቀርም እንደ ስታንዳርዱ የጠበቁ አይደሉም። እንደምታያቸው ናቸው። ቆርቆሮ ቤቶች ናቸው። ያኔ እንደያዙት ነው የቆዩት። ምናልባት ቦታው ተሰጥቷቸው ግንባታ እንዲያካሄዱ ሊደረግ ይችላል። አስገራሚ ነገር ነው ማለት ያስጎበኘን ያለው በጣም ደስ የሚል ነገር ነው። ልወዝወዘው በእግሬ እንግዲህ ጥሩ ነው። አዲስ አበባን ቤታችን ቁጭ ብለን ቢሮአችን ቁጭ ብለን እንድንከታተል እያደረገን ስለሆነ አንዲት ልጅም አለች እንዳንተ አንድ ቀን ልወዘወዘው በእግሬ ጋር ታደማለሁ ብላለች። ከፈለግሽ በምስልም መቅረብ ትችያለሽ ብያታለሁ። እንግዲህ ክብራትና ክብራን እኛ ከዚሁ እንሰናበታለን። እናንተ እዛ ኮየ ፈጨ መስቀለኛው ድረስ እንድትከተሉት የግራ ቀኙን እንድታዩ እየጋበዝኳችሁ ከወዲሁ እሰናበታለሁ። እንደተለመደው ሁሌም እንደምላችሁ ሰላምና ጤና ከሁላችን ጋር እንዲሆን እየተመኘው እሰናበታለሁ። ካፌያው ዘመር ነኝ። ጤና ይስጥልኝ።